የሰው ልጅ በብዙ መንገድ አስተሳሰቡ ይቀየራል። መልካም ወይም መልካም ያልሆነን ስብናን ይላበሳል። በቤተሰብ በሃይማኖት ተቋማትና በስርዓተ ትምህርት የነገ ማንነቱ ይገነባል። ለዚህ የተለያዩ ሀገራት የሰው ልጅ የተሻለ አስተሳሰብ እንዲኖረው በሚል በርካታ መዋዕለ ንዋይ በማፍሰስና ስርዓተ ትምህርት በመቅረጽ ለበርካታ ዓመታት ሲያስተምሩ ቆይተዋል። አሁንም እያስተማሩ ይገኛሉ። ነገር ግን ሁሉም ስርዓተ ትምህርት ለሰው ልጅ የነገ ህይወት ጠቃሚ ነው ብሎ መደምደም ስለማይቻል እንዲሁም ከምድራዊ ሐሳብና ምኞት ከስጋ ድሎት ባለፈ ሰማያዊ ትሩፋትን ስለማያቀዳጅ ቤተክርስቲያን ስርዓተ ትምህርት ቀርጻ ልጆቿ የራሷ ጠላት እንዳይሆኑና ሰማያዊ ቤታቸውን እንዳይዘነጉ በሰንበት ትምህርት ቤት ሰብስባ ታስተምራለች። በመንግስት ዩኒቨርሲቲና ኮሌጆች ላሉ ኦርቶዶክሳውያን ተማሪዎች ደግሞ ማህበረ ቅዱሳን ሰፊ ጥናት በማድረግና ብቁ መምህራንን በመመደብ ከዓለማዊ ትምህርታቸው ጎን ለጎን ዘመኑን የዋጀ ኮርስና ተግባራዊ ክርስትናን የሚለማመዱበት ስርዓተ ትምህርት ቀርጾ ተተኪ የቤተ ክርስቲያን አገልጋዮችን እያፈራ ይገኛል። በዓለም ላይ ካሉ በርካታ ግቢ ጉባኤያት ውስጥ የመጀመሪያ ግቢ ጉባኤ የሆነው የ6 ኪሎ ግቢ ጉባኤ ከተመሰረተ 40 ዓመቱን አስቆጥሯል። ግቢ ጉባኤ እንግዲህ ለብዙዎቻችን በግቢ ቆይታችን ወይም በከፍተኛ ትምህርት ተቋም በምንማርበት ጊዜ ከትምህርታችን ጎን ለጎን ቤተክርስቲያናችን እንድናውቅ ሀገራችንን በደንብ እንድንረዳ ከሌላው ህዝብ ጋር እንድንግባባ ራዕይ እንዲኖረን በዓላማ እንድንማር ከዛ ከምንማረው የአካዳሚክስ ትምህርት ከፍ ያለ ተልእኮ ከፍ ያለ አገልግሎት እንደሚጠብቀን ያወቅንበት የተረዳንበት ከብዙ ወንድሞችና እህቶች ጋር የተዋወቅንበት የቤተክርስቲያን አገልግሎት በደንብ በውሉ የተረዳንበት ትልቅ ተቋም ትልቅ የአገልግሎት መስክ ትልቅ ፕላትፎርም ነው ብዬ አምናለሁ። ግቢ ጉባኤ በግቢ ቆይታቸው ከጀምረው ቤተክርስቲያንን ከማማተብ የወንድና የሴቱ የቤተክርስቲያን መግቢያ እንኳን በየት እንደሆነ ካለማወቅ ጀምረው ተምረው ክህነት ተቀብለው የቤተክርስቲያን መምህራን የሆኑ አስተማሪ ሰባኪ የሆኑ ካህናት የሆኑ ብዙ ልጆችን አቃለው ብዙ ወንድሞችን አቃለው ከሌላ ሃይማኖት ከሌላ ቤተ እምነት መተው ተምረው ለትልቅ ደረጃ የደረሱ ብዙ መጻሕፍትን የጻፉ ሰዎች እናውቃለን። እና የግቢ ጉባኤ አገልግሎት ለቤተ ክርስቲያን ብቻ አይደለም ለሀገር ራሱ በጣም ብዙ ትሩፋት አሁን ሀገሪቱ እንደዚህ ምስቅልቅሉ አውጥቷል እንደምታውቁት እንደምታዩት ግን ምናልባት አሁንም ትንሽ ያለውን ነገር እንዲይዘው ያደረገው በግቢ ቆይታ የተማሩ ተማሪዎች ከዛ በየቢሮአቸው በየአሉበት የሚያደርጉት እንቅስቃሴ ለሀገርም ለቤተክርስቲያንም ትልቅ ለውጥ አምጥቷልና ግቢ ጉባኤ ባይኖር ምን ይከሰት ነበር ባናቀው ግቢ ጉባኤ በመኖሩ ግን በጣም ብዙ ሚሊዮን ኦርቶዶክሳውያን ቤተክርስቲያናቸውን እንዲያውቁ እንዲረዱ እንዲያገለግሉ የበኩላቸውን አስተዋጽኦ እንዲያደርጉ ከዛ ለፈ ሀገራቸውን በቅንነት እንዲያገለግሉ ያለ አርሎ ያለ ሙስና ያለ ዘመድ አዝማድ በተማሩበት ሙያ ቤተክርስቲያናቸውንም ሀገራቸውንም ህዝባቸውንም እንዲያገለግሉ አስተዋጽኦ አድርጓል። ግቢ ጉባኤ ከተመሰረተበት ዓላማ አንፃር ካልክ ሲመሰረት የነበሩ ሰዎች ምን አስበው ነበር የመሰረቱት ለምንድነው የጀመሩት የሚለውን መረዳት ነው። እሱን እንደሚያቅሰው ወይም እንደጠየቀ እንዳነበበ እንደተረዳ ሲጀምሩ ከነበሩ ሰዎች ጋር አብሮ እንደዋለ ሰው ከጠየቀኝ አው ግቡን መጥቷል። ምክንያቱም በዚያ ዘመን እግዚአብሔር የለም የተባለበት ሃይማኖተኛ መሆን እንደኋላ ቀር እንዳለ መሰልጠን የሚቆጠርበት ዘመን መጾም መጸለይ ቤተክርስቲያን መሄድ ነጠላ መልበስ ዲያቆን ቄስ መባል
በጣም እንደ ኋላ ቀር እንዳለ መሰልጠን የሚቆጠርበት ዘመን የነበረው በዛ ዘመን ቤተክርስቲያን ሂደው እኛን ጾማለን እኛ ክርስቲያኖች ነን ብለው ነውና ግቢ ጉባኤን የጀመሩት ወደ ቤተክርስቲያን ወጣቱን የሰበሰቡት አሁን ለምሳሌ በየትኛውም አካባቢ እንደዚህ አይነት ችግር የለም አንተ በክርስትና ልትሰምት ትችላለህ የሚጠበቅብህን አስተዋጽኦ ላታረግ ትችላለህ እንጂ ለምን ጾምክ ለምን ቤተክርስቲያን ተሳለምክ ለምን ነጠላለበስክ ለምን ዲያቆን ሆንክ የሚልህ ብዙ ቦታ የለም የሆነ ትንሽ ቦታዎች ሊኖሩ ይችላሉ ግን ያኔ አዲስ አበባ ነው የማይቻለው የነበረው ያኔ መጾም የማይቻለው 6 ኪሎ ነው የነበረው ያኔ ነጠላ መልበስ የማይቻለው 6 ኪሎ ነው የነበረው ያኔ ዲያቆን መባል የሚያሳፍር ቤተክርስቲያን መሄድ የሚያሳፍር የነበረው 6 ኪሎ ነው ያኔ የወሬላ ሃይማኖት መሄድ እንደ ስልጣን የሚቆጠረው 6 ኪሎ ነው የነበረው አዲስ አበባ ምርት ላይ 4 ኪሎ ነው የነበረውና እሱን ስታይ ግቡን መጥቷል ይህ የግቢ ጉባኤ አገልግሎት ባለፉት ዓመታት በቤተክርስቲያን አገልግሎት ላይ እንዲሁም በመመናን የክርስትና ሕይወት ላይ ሊመጡ የሚችሉ በርካታ ችግሮችን የታደገ ሲሆን አሁንም አገልግሎቱን አስፍቶ በሁሉም ዓለማት ተደራሽ መሆን ችሏል አሁን ላይ ያለው የግቢ ጉባኤ አገልግሎት እንግዲህ የዛሬ 40 ዓመት አሁን 6 ኪሎ እንግዲህ 40ኛ ዓመቱን እያከበረ ነው ያለው ምክንያቱም 1977 ነው የመጀመሪያዎቹ ተማሪዎች የቤተክርስቲያን አገልግሎት ወይ ቤተክርስቲያን ሄዶ መማር የጀመሩት አሁን ያን አንድ የነበረው ግቢ ጉባኤ ከ460 በላይ ደርሷል ግቢ ጉባኤ ብቻ ነው የነበረው አሁን ማህበረ ቅዱሳን ይባል ትልቅ ማህበር ላለፉት 33 ዓመታት በቤተክርስቲያን ትልቅ አስተዋጽኦ ያመጣ ማህበር ወልዷል ግቢ ጉባኤ ነው የወለደው ዛሬ በመላው ዓለም መዋቅር ያለው ትልልቅ ስራዎችን የሰራ ማህበር ወልዷል ግቢ ጉባኤ ስለዚህ አሁን ምንቃኘው ከዛ አንፃር ነው ስለዚህ አሁን ትልቅ ተቋም አለው እሱና አገልግሎት የሚያስተባብር ተቋም አለው በጀት አለው ወይ ምቅድ አለው ስልታዊ ቅድ መድፎ የሚሄድ ተቋም አለውና ከሱ አንፃር የሚጠበቅበትን እየሰራ ነው ወይ ብሎ መገምገም ነው አሁን አንድ ሁለተኛ ቤተክርስቲያን አሁን ከሚያስፈልጋት አንፃር አሁን ቤተክርስቲያን ከምትጠይቀው አንፃር አሁን ግቢ ጉባኤ እሱን እየሰሩ ነው ወይ ብለን የምንገመገመው አሁን እንጂ የዛሬ 40 ዓመት በነበረው አይደለም የሚገመገመው ያሁኑን አገልግሎት አሁን የሚጠበቀው የዛሬ 40 ዓመቱን በዛን ገመገመው ያሁኑን ደግሞ በዛሬ 40 ዓመቱ አንገመገመው ሁሉም በያለበት ነው የምንገመገመውና አሁን ሀገሪቱ ከምትፈልገው ዲማንድ ከምታረገው የሰው ኃይል አስተሳሰብ አንፃር አሁን ግቢ ጉባኤ ምን ያደረጉ ነው የሚለው መገምገም አለበት መታየት አለበት እንደዛ ካየን የዛሬ 40 ዓመት ሲነሳ ያሳካውን አላማ እና ያኔ የነበረውን ክፍተት ከመሸፈን አንፃር አሁን እንደዛ ያደረገ ነው ብትለኝ አይደለም ነው ምለው ስለዚህ ለዛ ይመስለኛል ማህበረ ቅዱሳን ቆም ብሎ አይቶ 30 ዓመቱን ገምግሞ ቀጣዩን በዚህ መንገድ ከሄድኩ ያዋጣኝ ቤተክርስቲያንን አልተቀማትም ሀገሬንም አልተቀማትም ወደ ግቢ የሚገባውን ተማሪም አልተቀማውም ስለዚህ አዲስ ራዕይ አዲስ አስተሳሰብ አዲስ አላማ አዲስ ስልት መንደፍ አለብኝ ብሎ ተቋማዊ ለውጥ አድርጎ በሌላ ስልት በሌላ ራዕይ በሌላ አላማ ለመከወን እየተዘጋጀ ያለው ወይም እየጀመረ ያለው ለዛ ይመስለኛል ገምግሞ በቃ ቀጣዩን በሌላ መንገድ ነው ያለብኝ አሁን ቤተክርስቲያን የምትፈልገው ሌላ ነው አሁን ጉርለቶ ሌላ ነው የዛሬ 40 ዓመት የነበረው ጉርለት አይደለም አሁን ትውልዱን ቀደም እንዳልኩ የዛሬ 40 ዓመት እግዚአብሔር ይመስገን ለምን አልክ ነበር አሁን እሱ አይደለም ሌላ ራዕይ ዓለም ነው ያለው ስለዚህ ለሱም ይሆን ትውልድ ማፍራት አለበት ግቢ ጉባኤ ስለዚህ ከዛ አንፃር ነው ለማየት ያለባቸው ከዘመኑ አንፃር ዘመኑን ዋጁት አይደል የሚባለው ስለዚህ አሁን ያለው ዘመን የሚዋጅ የግቢ ጉባኤ ያስፈልገናል በግቢ ጉባኤ አገልግሎት ህይወታቸውን የቀየሩና ስለ ቤተክርስቲያን ግንዛቤ ያገኙ የግቢ ምሩቃን ተማሪዎች ከወጡ በኋላ ከአገልግሎት እንዳይርቁ ሰፊ ስራ እየሰራ መሆኑን ተገልጿል ማህበረ ቅዱሳን እንደምናውቀው በየአመቱ በተለያዩ ዩኒቨርሲቲዎች የግቢ ጉባኤ ተማሪዎችን ያስመርቃል እና ከተመረቀ በኋላ ግን እንዳለ በቃ በፊት ግቢ ላይ እንደነበረው አይነት ሳይሆን በተለያዩ ቦታ ከተመረቀ በኋላ ብትን ብሎ ነው የሚቀረው ወደ ማህበሩ ወይም ወደ ሰበካ ጉባኤ ወይ ወደ ሰንበት ትምህርት ቤት ገብቶ ሲታይ አይታይምና ያንን ምክንያት በማድረግ እንግዲህ እንደ 6 ኪሎ ግቢ ጉባኤ ላለፉት 40 ዓመታት ማለት ይቻላል ብዙ ተማሪዎች ተመርቀዋል ስለዚህ እንደው ከተመረቁ በኋላ ዝም ብሎ ብትን ብለው የትም ከሚበተኑ የሆነ ስብስብ ብንፈጥር የሚል ሐሳብ ተነሳ በዋናነት በዘንድሮ በ2017 ዓመተ ምህረት በነበሩ ስራ አስፈጻሚዎች ነው ይሄ ሐሳቡ የተነሳው ያንን መሰረት በማድረግ እንግዲህ
ከተለያየ ባች የተመረጡ ኮሚቴዎች ተቋቋመና የመሰባሰብ ስራ ተያዘ ማለት ነውና በዋናነት የዚህ ዝግጅቱ ምንድነው መጀመሪያ አባላቶቻችንን እንፈልጋቸው ከዋናዎቹ ከመስራቶቹ ጀምሮ ከአምስቱ ጀምረን በ1980 ማለት ከተመረቁ ጀምረን እስካሁን ድረስ ሰብስበናቸው ከዚያ በኋላ ደግሞ ለግቢ ጉባኤም ለቤተክርስቲያንም ለሁሉም ስራ መስራት እንችላለን በሚል እንግዲህ ያንን መሰረት በማድረግ ይሄ ዝግጅት ሊዘጋጅ ይችላል ማለት ነው። አሁን ላይ ተመርቀው ያሉ ተማሪዎች አንዳንዶቹ ያው እንግዲህ ስንመረቅ ያለው አደራ አለ እና ማህበረ ቅዱሳን ቤተክርስቲያን የምትሰጠን አደራ አለ ሂዱ ወደ አህዛብ ሁሉ ሂዱ ወንጌልን ስበኩ ወንጌል ለተጠሙት አስተምሩ የሚለው ያለ ሁሉም ያውቀዋል። ነገር ግን ከወጣ በኋላ ያው ከስንት አንድ በአብዛኛው ጥናት ሲደረግ ያንን ይፈጽሙ የለም በተለያየ ምክንያት ማለት ነው በተለያየ ምክንያት ሊሆን ይችላልና ያው አሁን ላይ ያለው የተወሰኑት ማህተም ማለት አደራቸውን ጠብቀው እንደተባለው ሆኖ ያሉ አሉ አብዛኛው ግን በቃ ከወቅታዊም ችግር አንፃር በተለያዩ ነገሮች ያው ታውቁታላችሁ ያለው ነገር ይሄ ነው አይባልምና ያንን ምክንያት በማድረግ አብዛኛው በቃ ወደ አንዱ መዋቅር ሳይገባ እንደዚሁ ተበትኖ ነው ያለውና ያንን ለማቅረብም ጭምር ነው ይሄ ኮሚቴ ሲቋቋም በዋናነት ማለት ነው። አሁን ላይ ባለው የግቢ አገልግሎት ብዙ ወጣቶች በከንቱ የሚያልፍ ጊዜ እንዳይኖራቸው የሚያደርግና በዝንባሌያቸው ማገልገልና መገልገል እንዲሁም ለነገ የቤተ ክርስቲያን አገልግሎት ዝግጁ እንዲሆኑ አድርጓል። ብርሌው አንሙ ተባላለሁ የ6 ኪሎ ግቢ ጉባኤ ውስጥ የ2017 ሰብሳቢ ወይም የተማሪዎችን የግቢ ጉባኤያችን ተማሪዎች ተወካይ በዚህ አመት የነበረው የ6 ኪሎ ግቢ ጉባኤ አገልግሎት እግዚአብሔር ይመስገን ጥሩ ነው ማለት እንችላለን። ግን ያው አገልግሎት ጥሩ ነው በመባል ብቻ አይታለፍም ብዙ ነገሮች ውስጥ ላይ አልፈህ ነውና ደሞ ስራ አስፈጻሚ ሆነ ኃላፊነት ወስደህ አባልን ስትጀምር አገልግሎትን አዲስ ሆነ ነው የምትጀምረው እነዛን ቻሌንጆች አልፈህ አድገህ ስራውን ለምደህ ነው የምትመጣውና ከዛ ስራውን ስትለምደው ወደ መጨረሻው ጥሩ ነበር ወይም ደግሞ እግዚአብሔር ይመስገን የምትለው ነገር ታገኛለህ። ያው አንተ ደከማ የተወሰነ ነገሮችን የተወሰነ አባሮችን ስታስተካከል ነው የሆኑ ነገሮች ሲሟሉ ስታይ እግዚአብሔር ይመስገን ብለህ ታያለህ ማለት ነውና እንዳጠቃላይ እንደሆነው ያው አገለገሉ አይባልም ብዙም እናገለግለዋለን ተሰራ አይባልም ብዙ ያልሰራ ነው ይጠፋል ሞላ አይባልም ብዙ ያጎደልነው ያጠፋነው ነገር ይኖራል ግን በከፊልም ቢሆን ቢያንስ እዚህ አድርሰን ቃል ኪዳን ማናዬ ይባላል በክርስቲያና ስሜ ደግሞ ወለተ ኪዳን በ2017 የ6 ኪሎ ግቢ ጉባኤ ጸሐፊ ነኝ። ከግቢ ጉባኤ ህይወት ምን ያገኛሉ ማያገኙትን ብንጠይቅ ጥሩ ነበር ብዙ ነገሮች ነው የሚያገኙት ያው የሚመጡት ተማሪዎች የተለያዩ ናቸው የሚሆኑት አንዳንዶቹ መጀመሪያውንም የመንፈሳዊ ህይወት መሰረት ያላቸው ይሆናሉ በሰንበት ትምህርት ቤትም በተለያዩ ወጣቶች ማህበራትም ገብተው ያገለገሉ ይሆናሉ አንዳንዶቹ ደግሞ ምንም መንፈሳዊ ህይወት እንደውም ቤተክርስቲያን ራሱ ከአካባቢያቸው የሌለ አይነት ሰዎችም ይመጣሉ አንዳንዶቹ ደግሞ ጀምረው ይተውትን ብቻ ብዙ አይነት ተማሪዎች ይመጣሉ ብቻ ግን ግቢ ጉባኤ ሲመጡ ሁሉም እኩል አይነት ነገር ያገኛሉ ለምሳሌ ኮርሶች ይሰጣሉ በማህበረ ቅዱሳን ነው የሚሰጡት እነዛን ኮርሶች በመውሰድ ቤተክርስቲያናችን ላይ ያሉ መሰረታዊ ትምህርቶችን ከነዛ ኮርሶች ያገኛሉ ከዛ ያው ጸጋ የተለያየ ነውና በተለያዩ አገልግሎቶች ገብተው ያገለግላሉ 10 አይነት ክፍሎች አሉ የአገልግሎት ክፍሎች አሉ በግቢ ጉባኤያችንና ሁሉም እንዳለው ጸጋ የሚያገለግልበትን እድል ያገኛል እዚህ ሲመጣ ከዛ መዝሙር ክፍል ገብተው ደግሞ መዝሙር ያጠናሉ የመዝሙር ስርዓትን ይማራሉ መዝሙራትን ያጠናሉ ከዛ ባለፈ ደግሞ በዋናነት የግቢ ጉባኤያት ዲያቆናትን የሚያፈራበት ብዙ እህቶችም አሉ እና የአብነት ትምህርት በዋናነት የአብነት ትምህርትን አግኝተው ድቁና የሚቀበሉ አሉ እህቶችም በጣም ዘልቀው ብዙ ቦታ ብዙ የደረሱ አሉ እነዚህ ነገሮች ያገኛሉ ከዛ በግቢ ጉባኤ በዋናነት ግን የሚገኘው ምንድነው ካልከኝ ሰው ነው የምታተርፍበት ማለት መንፈሳዊ ሆነ ካንተ እድሜ እኩል የሆነ በብዙ ነገራችሁን ሼር የምታረጉ የጋራ ነገር ያሉት ወንድሞችና እህቶችን ታተርፍበታለህ ከዛ ባለፈ ደግሞ አካዳሚክስ አለ የምንመጣው ግቢ ጉባኤ ላይ በዋናነት ግቢ ላይ ለመማር ነው ግን ግቢ ጉባኤ ህይወት ካለ ሁለቱንም
በሁለቱም በኩል ተሰርተ ትሄዳለህ። አካዳሚክሱ ላይ ብቻ ሳይሆን መንፈሳዊ ህይወትህን በደንብ አሻሽለህ ትሄዳለህ። ከዛ ደግሞ የተለያዩ መርሃ ግብራት ይዘጋጃሉ በግቢ ጉባኤ ምክረ ወራዙት፣ ከዛ በኋላ ምክረ አበው፣ ከዛ በኋላ ደግሞ የተለያዩ ስልጠናዎችም ይሰጣሉ። የእህቶች ስልጠናዎች አሉ፣ የተተኪ ስልጠናዎች አሉ። ተተኪ መምህራን ሆነው የተተኪ መምህራን ስልጠና የሚወስዱ አሉ። ብቻ ብዙ አይነት ማለት ነው እንደየ እንትኑ እና እነዛን ስልጠናዎች በመውሰድ ኦርቶዶክሳዊ የሆነ የህይወት ምንድነው ልምድ ላይፍ ስኪል የሚባለው ማለት ነው። እሱ ግን በቤተክርስቲያን የተቃኘ እንዲሆን ያደርጋል። ከዛም ባለፈ ደግሞ ቤተክርስቲያን ብዙ አይነት እንትኖች አሉ። ግቢ ጉባኤ ተማሪ ስትሆን የምትመጣባቸው ጉዳዮች አሉ። ክፍላት ስብሰባ ትመጣለህ፣ መዝሙር የምታጠና ከሆነ እዛ ትመጣለህ። አብነት ስትሄድ ማለት በዛ ውስጥ ነው ሰው አዋዋሉን ነው የሚመስለው አይደለም። ስለዚህ የቤተክርስቲያንን ሽታ በደንብ ታውቅበታለህ ማለት ነውና እነዚህን ያገኛሉ። ከዛ ባለፈ ቤተክርስቲያን መጥቶ በዛ ሰዓት እዛ ቦታ መሆን በራሱ ለእግዚአብሔር ካለን ጊዜ ላይ መስጠት ነው። ስለዚህ እግዚአብሔር ደግሞ እያንዳንዱን ዋጋም ስለሚቆጥርልን ያችን ጊዜያችንን መስጠታችን ለህይወታችን በጣም ትልቅ ዋጋ አለው ማለት ነው። ከዛ ባለፈ በጣም ከብዙ ሰዎች ህይወት ትማራለህ። የህይወት ውይይቶች ይኖራሉ በየክፍላቱ በየቤተሰቡ እና ከነዛ ከህይወት ውይይቶች በጣም ብዙ ነገር ትማራለህ። በጣም ብዙ ነገር ማለት ነውና ቅድም ያልኩህም የመንፈሳዊ የሆነ የህይወት ልምድ ያልኩክ ከሚሰጡት ትምህርቶች እንዲሁ ባለፈ እምሰጠህ ነው። ከዛ ደግሞ በአገልግሎት ላይ ስታልፍ ብዙ ነገሮችን ታገኛለህ። ለምሳሌ በጣም ዝምተኛ የሆነ ሰው ግቢ ጉባኤ ላይ መጥቶ ሲያስተባብር መዝሙር ሲያቀርብ እንዚል በቃ ተናጋሪ ጥሩ ተናጋሪ ይሆናል። በደንብ ከሰዎች ጋር መግባባት የሚችል ይሆናል እና ማንነትን በራሱ በደንብ ግቢ ጉባኤ ላይ መምጣት ማንነትን በራሱ በደንብ ይሰራል። ብቻ ሳጠቃልልህ ይሄ ነው ተብሎ ተዘርዝሮ የሚያልቅ አይደለም። ግቢ ጉባኤ ላይ ሁሉም ሰው ጠይቀው የተለያየ አይነት ነገር ነው የሚነግር ብዙ ነገር ስለሚያገኝ ማለት ነውና ብቻ ግቢ ጉባኤ መጥቶ ምን አላገኘሁም ብሎ ቢጠየቅ ይሻላል። ዲያቆን ዮሐንስ ብርሃኑ እባላለሁ። የ2017 የ6 ኪሎ ግቢ ጉባኤ የአባላትና እንክብካቤ ምክክርና አቅም ማጎልበቻ ክፍል ተጠሪ ነኝ ማለት። እሺ እግዚአብሔር ይስጥልን። ያው የግቢ ጉባኤውን አባላቶች ለመያዝ የተለያዩ ቴክኒኮችን ለመጠቀምም ደግሞ በመዋቅሩ መሰረት ማህበሩ ባወረደልን መሰረት ለመጠቀም ሞክራለን። ከዛ የመጀመሪያው ያው በየባቹ ሁሉ የኮርስ መርሃ ግብርን ይከታተላል ማለት ነው። እንዲሁም ደግሞ በዋናነት የምንጠቀመው ቤተሰብ ነው። ቤተሰብ ማለት ከክፍለ ሀገር ይመጡ ከቅርብም ይምጡ ተማሪዎች ቤተሰቦቻቸውን ጥለው ስለሆነ የሚመጡት ያንን የቤተሰብ ፍቅር ለማስቀጠል ወይም ደግሞ ያ ቫይብሬሽኑ እንዲኖር ሲነር የሆኑ እህት ወንድሞቻችንን እናትና አባት በመደብ እንዲሁም ደግሞ ቤተሰቦችን በማዋቀር ለነዛ ለአባት ለእናት ለተመደቡ ልጆች ደግሞ ልጆችን እንሰጣቸዋለን ማለት ነው። እነዛን ተማሪዎች በመንፈሳዊው እንዲሁም ደግሞ በዓለማዊ ትምህርታቸውም የሚያግዛቸውን ነገር እንዲሰጧቸው አድቫይስ እንዲያደርጓቸው የሚደረግበት ከብዙ በጥቂቱ እነዚህ ሁለት። ግቢ ጉባኤው ለአባላት ተስማሚ በሆነ መልኩ የጉዞና የንስሐ እንዲሁም ስጋው ደሙን በህብረት ለመቀበል ልዩ ልዩ መርሃ ግብራትን ያዘጋጃል። ጉዞ ይደረጋሉ። ለምሳሌ እንደ ግቢ ጉባኤ ሁለት ጉዞዎች አሉ። አንደኛ በዘንድሮ የተደረጉት የመጀመሪያው ከአዲስ ተማሪዎች ሲመጡ ወደ እንጦጦ ኪዳነ ምህረት ወደዛ ሂደው የመጀመሪያው ጉዞ ተደርጓል ማለት ነው። የሁለተኛው ደግሞ አባላቱን ለመያዝ ማለት ነው። ሁለተኛ ደግሞ ከሁለተኛ ሴሚስተር በኋላ የተደረገ ጉዞ መርሃ ግብር አለ ማለት ነው። እንዲሁም ደግሞ ተማሪዎች መንፈሳዊ ህይወታቸው እንዲጎለብት ብንማር ዕውቀት የመጀመሪያው ነገር ነው። ዕውቀት ደግሞ ኑሮ በተግባር ካልተቀየረ ምንም ስለማይሆን ያን ደግሞ ተማሪዎች የተማሩትን ወደ ንስሐ ህይወት ለምሳሌ ንስሐ ነው ክፍል ራሱን ችሎ ስላለ ወደ ንስሐ ቀርበው ለምሳሌ ጾም ውስጥ አብይ ጾም ውስጥ ማለት ነው የንስሐ ሳምንታት ወይም ደግሞ የንስሐ ወራቶች ተዘጋጅተው ተማሪዎች ሁሉም የንስሐ አባቶች ይዘው ንስሐ አባቶቻቸውን እንዲያገኙ በመጀመሪያ ለአባቶች አዌርነሱ በመፍጠር ወይም ደግሞ በመንገር ከዛ ደግሞ ተማሪዎች የሌላቸው እንዲሰጣቸው ያላቸው ደግሞ አባታቸው ሄደው በመጠየቅ ሁለት ቀናቶች የሚስጥር ቀናት እንደ 6 ኪሎ ግቢ ጉባኤ የሚስጥር ቀናት ተዘጋጅቷል። የመጀመሪያ የሆሳዕና ዕለት ተዘጋጅቷል ማለት ነው። እንዲሁም ደግሞ የጸሎተ ሐሙስ ዕለት እንደ ግቢ ጉባኤ ሁሉም ተማሪ ያሳተፈ የሚስጥር ቀን ወደ ስጋው ደግሞ የሚቀሩበትን ቀን አዘጋጅቷል ማለት ነው። ከተመረቁ ያሉ አባላትን ያው በመሃል ላይ የተወሰነ ነገር ቢኖርም
ዘንድሮ ላይ በጣም ጥሩ የሆነ ሪሌሽንሺፕ አለን ብለን እናስባለን። የመጀመሪያው ምንድነው ተመራቂ ተማሪዎች ከግቢ ከወጡ በኋላ እንዳይጣፉ ወይም ደግሞ በቃ ተመርቅ ያለው ብሎ ግቢ ጉባኤ እንዳይተው እና ግቢ ጉባኤ በተለያዩ ቅድም በተጠቀሱ መንገዶች አስተምራ ያበቃቻቸው ልጆች ተመልሶ ደግሞ እነሱም ደግሞ አሁን እየተማሩ ያሉትን ወይም ደግሞ አሁንም ግቢ ጉባኤውን ሊያግዙበት በሚችል መልኩ ጉባኤ ተዘጋጅቷል። ለምሳሌ የምሩቃን ጉባኤ ከዚህ በፊት ተዘጋጅቷል ማለት ነው። አሁንም ደግሞ ዛሬም የምስረታ በዓሉን በማስመልከት ግቢ ጉባኤ ተመርቆ ተማሪዎች ተገኝተዋል ማለት ነው። እነሱም ደግሞ ምንድነው ሊያደርጉላት የሚችሉ ለግቢ ጉባኤ ብለን ስናስብ የመጀመሪያ ሊያደርጉላት የሚችሉት በገንዘብ ሊደግፏት ይችላሉ፣ በሐሳብ ሊደግፉ ይችላሉ፣ በተለያዩ ነገሮች ማለት ነው። ለምሳሌ እንደ ዘንድሮ የታሰበው ተተኪ አመራሮች፣ ተተኪ መምህራኖች እንዲሁም ደግሞ አብነት የሚማሩ ልጆች ግቢ ጉባኤ ትልካለች ማለት ነው ወደ ተለያየ ቦታ። እነዛን ተማሪዎች አትሊስት የቻለ አንድ የተመረቀ ተማሪ አንድ ሰው እንዲያስተምር ያልቻለ ደግሞ 2-3 ሆነው የቻሉትን ለግቢ ጉባኤ ሊያበረክቱበት የሚችሉትን መንገድ ፈጥሮ ይሄን ሪሌሽንሺፕ አለን ማለት ነው። 6 ኪሎ ግቢ ጉባኤ ለማህበረ ቅዱሳን መመስረት ምክንያት የሆነና ከተመሰረተ 40 ዓመታትን ያስቆጠረ ቢሆንም እስካሁን የራሱ የሆነ መማሪያ ቦታ የሌለው ሆኖ ቀጥሏል። ችግሮች ያሉት 6 ኪሎ ግቢ ጉባኤ እንደሚታወቀው የማህበረ ቅዱሳን እንዲወለድ ወይም ደግሞ እንዲመሰረት ያደረገ ግቢ ጉባኤ ቢሆንም እስካሁን ግን ቦታ ማለት ተማሪዎች የራሳቸው ሆነ አዳራሽ የላቸውም ማለት ሌላ ግቢ ጉባኤ ላይ ብናይ ከዛ በኋላ የተመሰረቱ ግቢ ጉባኤዎች የራሳቸው ሆነ ትልልቅ አዳራሾች አላቸው። በሚፈልጉበት ሰዓት ላይ ሊገለገሉባቸው ኮርስም መዝሙርም ስልጠናም የንስሐ ጉባኤ ምክረ ወራዙትም የተለያዩ ነገሮች ቢደረጉ የራሳቸው ሆነ ቦታ ይኖራቸዋል። እኛ ግን እንደ 6 ኪሎ ግቢ ጉባኤ ቋሚ የሆነ ቦታ የለም። መዝሙር የሚጠናው ለምሳሌ በቅዱስ ማርቆስ ቤተክርስቲያን ያው እንደሚታወቅ እዛ ነው። እሱም ደግሞ በስንት እንትን ማለት ነው። ኮርስም ስንማር ደግሞ ምስካየ ኅዙናን ነው ወይም ደግሞ ማህበረ ቅዱሳን ነው ማለት ነው የምንማረው። እዚህም ደግሞ ሆኖ ከ4 ኪሎ እና ከ5 ኪሎ ተማሪዎች ጋር በማመቻቸት ለምሳሌ ቅድም ሊነሳ እንደተሞከረው በዚህኛው ሴሚስተር 4 ኪሎ እና 6 ኪሎ አንድ ላይ በማድረግ ነው ሲማሩ የነበሩትና ይሄ ምንድነው የቦታ ችግር ነው። መስካየም ደግሞ እዛም መስካየ ቤተክርስቲያን በመጠየቅ ነው ቦታዎችን እንትን እያልን ያለውና ቋሚ ቦታ አለመኖሩ መርሃ ግብራቶች ሲኖሩ በደንብ እንዳናደርግ ወይም ደግሞ በተገቢው ሰዓትና ጊዜ እንዳናደርግ በጣም ተግዳሮት አድርሶብናል ማለት ነው። በዚህ ዓመት ተግዳሮት የሆኑብን ነገሮች መጀመሪያ አካባቢ መስከረም ላይ በ2016 በወጣው ዩኒቨርሲቲው ባወጣው ህግና ደንብ መሰረት አዲስ ረቂቅ ህግ አወጥቶ እሱንን 2017 ላይ ተግባራዊ ለማድረግ ሙከራ ተደርጓልና ከነሱ ሙከራዎች መሃል ህጉ ላይ የወጣው በዋነኝነት ሃይማኖቶች ላይ ያለው ግቢ ውስጥ ያለው ሃይማኖት እንቅስቃሴዎችን መገደብ ነበርና ከሱም እሱንን እኛ ለማወጣት ብዙ ሙከራዎችን ከግቢው ጋራ ለመፍታት ነጎሽት ለማድረግ ብዙ ርቀቶችን ተሄዷል። ለማስተካከል የተሞከሩ ነገሮችም አሉን፣ ያልተስተካከሉ ነገሮችም አሉ። ለኛ ትንሽ አደጋ ነበሩ። ምክንያቱም እነዚህ ህጎች መጣው ያልነበረውን ነገር ለማስቀበል ለአባሉ እሱን አልቀበልም ብሎ አስቸጋሪ የሚሆንበት ነበርና እንደ ስራ አስፈጻሚ ሆነ ደግሞ በላይ ሆነ እነሱን ነገሮችን በኃላፊነት ሆነ ለማስኬድ ስትሞክር አባሉ አንተና አይናን ያያል ለምን ተፈጻሚ አታደርግም ለሃይማኖት ይሄን አታደርግም ሊልህ ይችላል። እነሱንም ተቋቁመህ በዛ ደግሞ በህግ ደረጃ ደግሞ በህግ መነጽር አይተህ ከዛ ደግሞ መታየት ያለባቸውን ከነሱ ጋር ተወያይተህ ደግሞ የሚሄዱትን ከነሱ ጋር ተወያይተህ በሁለቱ ትንሽ ቻሌንጅ አድርገውን ነበር። የተፈቷሉ ያልተፈቷሉ። ከዚህ ባለፈ ሌላ ተግዳሮቶች የምንላቸው የቦታ ችግር እንደ 6 ኪሎ ግቢ ጉባኤ በጣም አስቸጋሪ ነው። 6 ኪሎ ግቢ ጉባኤ ብቻ አይደለም 4 ኪሎም 5 ኪሎም አቅራቢያ ስለሆነ ለማዕከሉ አስቸጋሪ ናቸው። ስለዚህ እነዚህ አብዛኛውን ቦታ የጋራ ነው የምንጠቀመው ከነሱ ጋር ሸር አድርገን ነውና አንዳንዴ አገልግሎት ነው መንፈሳዊ አገልግሎት ነው ብለን በመናገለግልበት ሰዓት ደግሞ የኔ ግቢ ቀደም ማለት አይቀርም። እነሱ ነገሮች አሉ ተስማምተ በመተሰራበት ሰዓት አንድ ቀን የኛን ፕሮግራም ተተለን ለሌሎች ማዋስ ይኖርብሃል፣ የነሱን አጥፈህ የኛ ማዋስ ይኖርብሃል እና ሰዓት መከፋፈል ኮርሶችን እንኳን አንድ ላይ የማስተማር ሁሉ ተገደናል አንድ ሴሚስተር እና በጣም አስቸጋሪ ነበሩ። ከዚህ ባለፈ
እዛ ውስጥ በሰንበት ትምህርት ቤቶች ጋር ያለን ግንኙነት ጥሩ ነው። ግን አንዳንዴ እስከተገባባቸው ሰዎችን ለአብነት ለመዝሙር እነሱ ሰጠው ነው የምንጠቀመውና እነሱ ለኛ ተግዳሮቶች ነበሩ። ሌሎች ተግዳሮቶች ደግሞ በዚህ አመት በ2017 የመጡ የአዲስ ፍሬሽ ተማሪዎች ከተማ ላይ ያሉና አዲስ አበባ ዙሪያ በብዛት የሆኑ ናቸውና ከነሱ ውስጥም አብዛኞቹ መንፈሳዊ ህይወታቸው በጣም ያደጉ የሚያገለግሉ አሉ። ደግሞ በጣም ያላደጉ ግቢ ጉባኤ ለማምጣት የሚያስቸግሩ አሉና እነሱን በፍቅር ተሎ ለመሳብ ትንሽ ታስቸግራለህ። ሰዓቱ ያስቸግራል። እነሱ የምትይዝበት እሁድ ቅዳሜ ቤታቸው ይሄዳሉ፣ ክላስ ከሌላቸው ይሄዳሉና ከዛ አንፃር ትንሽ ተቸግረናል። አሁን በአባል ደረጃ በዚህ አመት የገባው ቁጥር አላነሰንም። ነገር ግን በአገልግሎት ደረጃ ቁጥራቸው ትንሽ ነው የዚህ አመት የገቡ ልጆች። ስለዚህ እነሱን ለመፍታት ስንል ብዙ ቴክኒኮችን ስንጠቀም ነበር እንደ ግቢ ጉባኤ። እነሱ ምንድናቸው? አርብ እና እሁድ ቅዳሜ ያሉ ፕሮግራሞችን ማጥፈን ወደዚህ ማምጣት፣ ቦታ ብንቸገርም ለነሱ ስንል ማምጣት፣ የክፍላት ስብሰባዎችን ወደ ማክሰኞ ያሉ ሌሎች ፕሮግራሞች ወደ ሌላ ማጠፍ አይነት ስራዎች ተሰርተዋል። ኮርሶችን እሁድ ቅዳሜ ማጥፋትና ሌሎች ላይ የማድረግ ለዚህ ስራዎች ተሰርተዋል። ያው ሌሎች ትንንሽ ችግሮች ቢኖርም አሉ የሚባሉ ችግሮች እንደዚህ ነበሩ። እሺ ያው በዋነኝነት ያው እኛ አጥቢያችን ቅዱስ ማርቆስ ቤተክርስቲያን ስለሆነ ከሰንበት ትምህርት ቤቶች ጋር በመወያየት ወይም ደግሞ በመነጋገር መርሃ ግብር ሲኖር ለምሳሌ አሁን ቅድም መጠለያ ብለናል። መጠለያውን እስከፈለገ ድብሳት እንጠቀማለን። ሆኖም ግን ከሰበካ ጉባኤም ጋር በመሆን በመነጋገር የእመቤታችን ቀን ማለት ነው ቀድመን መርሃ ግብሩን በማሳወቅ መርሃ ግብሩን መድረክ ላይ ማድረግ ከመጠለያ ይልቅ መድረክ ላይ አውደ ምህረት ላይ የሚደረጉበትን መንገድ አለ ማለት ነው። ማለት መርሃ ግብሩ የእመቤታችን ዕለት የምናዘጋጀው በዛ መልኩ ነው። ሁለተኛ ደግሞ ከሰንበት ትምህርት ቤቶች ጋር ማድረግ ያለብን ነገሮች መወያየት እየተወያየን ማድረግ ያለበት የኛ ልጆች ለነሱ ያስፈልጓቸው እኛ ሰጣቸዋለን። እኛ ደግሞ የሚያስፈልገን ነገር ከሰንበት ትምህርት ቤቱ እነሱም ደግሞ ለኛ የሚያስፈልገን ነገር ያደርጋሉ ማለት ነው። ለምሳሌ ብናይ የትንሳኤ ዕለት ጾም ሲፈታ ማለት ነው ተማሪዎች ቅዳሜ ዕለት ስለማይበሉ ወይም ደግሞ የዛን ጊዜ ቀዳሚ ስሩስ ስለነበረች የዛን ጊዜ ያሉን ምግብ በማውጣት ከሰንበት ትምህርት ቤቱ ጋር አንድ ላይ በመሆን ነዲያኖችን ወይም ደግሞ የማብላትና ጾም የማስፈሰግ ነገሮች አሉ። ለምሳሌ የጠቀስኩት ነው ይሄ ማለት ነው። እንደዚህ አይነት ግንኙነቶች አሉ ማለት ነው። እሺ ያው ለግቢ ጉባኤው ገቢ ስለሚያስፈልገው ወይም ደግሞ ሊስትሮ በመስራት ማለት ነው ቤተክርስቲያኖች ለምሳሌ ምስካየ ኅዙናን ቅዱስ ጊዮርጊስ ማለት ነው ገነተ ጽጌ እንዲሁም ደግሞ ቀጨኔ መድኃኔዓለም በቅርቡ የተጨመረ ቤተክርስቲያን ላይ ማለት ነው እዛ ላይ በመሄድ እንደ ሙያና በጎ አድራጎት ክፍል ይህንን ሊስትሮ ስራ በመስራት ማለት ነው በዓላቶች ሲኖሩ ትልልቅ በዓላቶች ሲኖሩ እዛ ቦታ በመሄድ ለግቢ ጉባኤም ገቢ ነው። እንዲሁም ደግሞ ተማሪዎችንም በማሳተፍ ሊስትሮ ስራ እንሰራለን ማለት ነው። እንዲሁም ደግሞ የምክክር ጉዳይ ለአነሳው እንደ 6 ኪሎ ግቢ ጉባኤ ምክክር ይሄ በተለያዩ ጉዳዮች ላይ ተያዙ ተማሪዎች የተቋረጠ ነገር ቢኖርም በዘንድሮ ግን ሞር ፎከስ አድርገው የሳይኮሎጂ ተማሪዎችን በማሰልጠን ማለት ነው ከ5 ኪሎ ግቢ ጉባኤ ጋር በመሆን ዘንድሮ ሙሉ ተማሪዎች ሰልጥነው ለቀጣይ ዓመት ሊሆኑ የሚችሉ ተማሪዎችን ሰልጥነው አውጥተዋል። እንዲሁም ደግሞ የተለያዩ ኬዞች አሉ። እነዛን ኬዞች ደግሞ ለመፍታት ያውን ተማሪዎች እንትን ቢሉም ያንን ነገር የሚፈታበትን መንገድ የተፈጠረ ነው ማለት ነው ስልጠና እየተሰጠ። ያው ብዙ ሰው ግቢ ጉባኤ ላይ የማይመጣበት ምክንያት ትልቁ ምክንያት ይሄው ነው። ጊዜን ይሻማብኛል፣ አካዳሚክሱ ነው ዋና እንትን እነዚህ ናቸው ምክንያቶቹ። ማሰቡ ጥሩ ነገር ነው። ምክንያቱም ያው በደንብ አስበንበት እንድንሄድ ያደርገናል። ግን እውነት ለመናገር ጊዜ የለኝም እንዴት ሊባል ይችላል? ምክንያቱም አስበው በጣም ብዙ ኃላፊነቶች ናቸው የሚቀሉ ግቢ ላይ ስትሆን ማለት ያለህ አንድ ነገር ምንድነው ትምህርትና ትምህርት ብቻ ነው። ሌላው ቀርቶ የበላንበትን እቃ እንኳን አናጥብም አናነሳም እንኳን ማለት ነው። ያ ማለት በቃ ምንም ሌላ እኛ የምንሄድበት ወይ የሆነ ሳይድ ነገር ከሌለን ሙሉ 24 ሰዓታችንን እንዴት ማርገን ከፋፍለን የመጠቀም እድሉ አለን ማለት ነው። ቤተሰብ መጥቶ ይሄን አርግ የሚለን ሰው የለም። ስለዚህ ጊዜ እንደውም በጣም ትርፍ ብሎ ያለበት ቦታ ቢኖር ዩኒቨርሲቲ ተማሪ መሆን ነው ብዬ ነው የማስበው። ከዛ ግን አጠቃቀሙ ላይ ነው ማለት ነው ማውራት ያለብን። ጊዜ ካለ አጠቃቀሙ ላይ ነው ማውራት ያለብን። ከዛ በፊት ግን
ጊዜን የሚሰጠው እግዚአብሔር መሆኑ ያው የታወቀ ነው። ጊዜን የሚሰጠን እግዚአብሔር ነው፣ የሱ ነው ማለት ነው። እና አጠቃቀሙ ላይ ግን እኛ ካወቅንበት በትክክል ከተጠቀምንበት በጣም የምናተርፍበት ነው የሚሆነው። ስራ ኖሮክ ከዛ በኋላ ደግሞ ራስን ማስተዳደር ኖሮብህ ከዛ ቤተክርስቲያን ይሄ ሁሉ ነገር ማስተዳደር ይጠበቅብሃል ውጪ ስትሆን ማለት ነው። ግቢ ላይ ስትሆን ግን በቃ አንተ ጊዜህን ከፋፍለስ ከተጠቀምክበት ድረስ ትችላለህ ምንም ማድረግ ማለት ነው። ሲቀጥል ደግሞ ማለት እግዚአብሔር የሱን ስራ ስንሰራ የኛን ስራ ደግሞ እሱ ይሰራልናል። ያ ማለት ዝም ብለን ተቀምጠን ትንበል ማለት ሳይሆን በቃ ከአላህ ጊዜ ላይ አስራት ነው አይደለ 24 ሰዓት አለን። የሆነ ሰዓት ስንሰጠው ገንዘብም ቢሆን አስራት ምን ሰጠው እኮ የቀረው እንዲባርክልን ነው አይደል እንጂ ተገብቶት አይደለም ወይም ደግሞ በቅቶ አይደለም ምን ሰጣት ነገር። ስለዚህ ጊዜም አንድ አስራት ነው የምናወጣው አስራት ነው። ስንሰጠው ለእግዚአብሔር ለአገልግሎት ስንሰጠው እግዚአብሔር ደግሞ ጥፉን አድርጎ ይባርክልናል፣ ጥላታችን ይባርክልናል። ከዛ ባለፈ ግን የግቢ ጉባኤ አገልግሎቶች መቼ ነው የሚካሄዱት? በእውነት ጊዜን ይሻማሉ ካልክ አይሻሙም። ምክንያቱም የሚካሄዱት ትምህርት በሌለበት ሰዓት ነው ማለት ብዙ ተማሪ እስከ 8 ሰዓት እስከ 9 ሰዓት ነው ካለፈ የሚማረው። የብዙ ደግሞ መርሃ ግብራት የሚሆኑት ከ11 ሰዓት በኋላ ነው። ከበዛ እስከ 2 ሰዓት ትልልቅ መርሃ ግብራት ከሆኑ እስከ 3 ሰዓት ማለት ነው። በዛን ሰዓት ደግሞ በእውነት ላይብራሪ ገብተህ እንኳን ብታይ በዛ ሰዓት ብዙ ተማሪ አይኖርም። በዛ ሰዓት ወይ ተማሪ ወይ ወክ ያረገ ነው ወይ ሌላ ቦታ ሄዷል ወይ ራት ሊበላ ወጥቷል ወይ ከጓደኞቹ ጋር እየተጫወተ ነው ወይ ደግሞ ቀን ደክሞት ተኝቷል። ብቻ ግን በአንጻራዊነት ስታይ ይሄ መርሃ ግብራት የሚካሄዱበትን ሰዓቶች ስታያቸው ተማሪ ብዙም ኢፌክቲቭ የማይሆንባቸው ብዙም ስራ ይኖራሉ የሚሰሩ ግን የማይሆንባቸው ሰዓቶች ናቸው። ስለዚህ ያንን ስናስበው ጊዜ የሚያንስ አይደለም። አጠቃቀሙን ግን ደግሞ እኛ ማወቅ አለብን። እንደው ግቢ ጉባኤ ላይም ደግሞ ሁሉ ጊዜ 24 ሰዓትም ደግሞ እዛ ሁሉም ቦታ ላይ መሆን ደግሞ ብኩን ያደርጋል። ግን እኛ ካወቅንበት ባላንስ ማድረግ ከቻልን ግን ጊዜ ይህ የግቢ ጉባኤ አገልግሎት ተጠናክሮ ቢቀጥል ተጠቃሚዋ ቤተክርስቲያን ብቻ ለመሆኗን መረዳት የሚገባ ሲሆን በዚህም ስነ ምግባሩ የተስተካከለ ታማኝና ሀገሩን የሚወድ ዜጋ ለመፍጠር ማህበረ ቅዱሳን እየሰራው ያለውን ስራ ከመገንዘብ ጀምሮ ድጋፍ በማድረግና አብሮ በመስራት ጠቅላይ ቤተ ክህነት፣ ሰንበት ትምህርት ቤቶች፣ ማህበራትና የመንግስት አካላት ድርሻቸውን መወጣት ይኖርባቸዋል። ባለቤቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ከዛ በልጅነት መንፈስ ለማገልገል ኃላፊነት የወሰደላትን ማህበረ ቅዱሳንን በቅዱስ ሲኖዶስ ምልዓተ ጉባኤ ወስና ደንብ አርቅቃ መመሪያ አዘጋጅታ የከፍተኛ ትምህርት ተቋማትን ተማሪዎች አስተምርልኝ ካሪኩለም ቀርጸህ ሰው መደባ አስተምርልኝ ብላ የሰጠችው ባደራነት ለማህበረ ቅዱሳን ነው። ስለዚህ የመጀመሪያው ተጠያቂ የመጀመሪያው ባለቤት ማህበረ ቅዱሳን ነው። ጠያቂው ቅዱስ ሲኖዶስ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የሚጠየቀው ደግሞ ማህበረ ቅዱሳን ነው። ግን ማህበረ ቅዱሳን ደግሞ ብቻውን አይደለም የሚያስተምረው። በመተዳደሪያ ደንቡ እንደተገለጸው በግልጽ እንደተቀመጠው አጥቢያ አብያተ ክርስቲያናት፣ ሰበካ ጉባኤያት፣ ሰንበት ትምህርት ቤቶች ምቹ መደላደል መፍጠር፣ የመመሪያ ቦታ ማዘጋጀት፣ የሚያስፈልጋቸውን ነገር ማመቻቸት ለነሱም በግልጽ ተቀምጧል ቅዱስ ሲኖዶሱ። ስለዚህ የመጀመሪያዎቹ ባለድርሻ አካላት የምላቸው እነዚህ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከጠቅላይ ቤተ ክህነት ጀምሮ እስከ ታችኛው መዋቅር እስከ ወረዳ ቤተ ክህነት ያለው መዋቅር፣ የአጥቢያ ሰበካ ጉባኤ፣ የአጥቢያው ሰንበት ትምህርት ቤቶች እና በባለቤትነት የያዘው ማህበረ ቅዱሳን የግቢ ጉባኤ አገልግሎት በቀጥታ የሚመለከታቸው ስለሆኑ እነዚህ ቁጭ ብለው እየተመካከሩ ምን ጎደለ፣ ምን እናስተካክል፣ አሁን ምንድነው የሚጠይቀው ዘመኑ እያሉ ለግቢ ጉባኤ አገልግሎት የሚያስፈልገውን በሙሉ በቅድሚያ ማዘጋጀት ያለባቸው እነዚህ አካላት ናቸው። ግን እነዚህ ብቻ ግን አይደለም። ማህበረ ቅዱሳን በከፍተኛ ትምህርት ተቋማት ያሉ ተማሪዎችን የሚያስተምረው ስነ ምግባር ይዘው ሃይማኖታቸውን ጠብቀው ከሌላው ሰው ጋር ተፋቅረው ተስማምተው እንዲኖሩ የሚያስችል ትምህርት ነው የሚያስተምራቸው። ይሄ ትምህርት ደግሞ የስነ ምግባሩን የጠበቀ ዜጋ ከከፍተኛ ትምህርት ተቋም ቢወጣ ሀገር ነው የምትጠቀመው። ሀገር ነው የምትጠቀመው ማለት ሙስሊሙ ተጠቃሚ ይሆናል፣ ፕሮቴስታንቱ ተጠቃሚ ይሆናል፣ ካቶሊኩ ተጠቃሚ ይሆናል፣ የሚያምነውም የማያምነውም ፖለቲከኛውም ፖለቲከኛ ያልሆነውም ተጠቃሚ ነው የሚሆነው ጥሩ ዜጋ በአንድ ሀገር ካለ ማለት ነው። ስለዚህ ለዚህ ሌላው አካልም የሚጠየቀውን ድጋፍ ከሱ የሚጠበቅበትን ማድረግ አለበት። ያ ማለት ከመንግስት ጀምሮ የሚመለከተው ትምህርት ሚኒስቴር፣ ከፍተኛ ትምህርት ተቋማት በትምህርት ሚኒስቴር ስር ነው ያሉት። ከፍተኛ ትምህርት ተቋማትን የሚመሩ ከፕሬዝዳንቱ ጀምረው ያሉ ጠቅላላ የሚመለከታቸው አካላት በሙሉ
የከፍተኛ ትምህርት ተቋማት የሃይማኖት ትምህርት ለመማር ሲሄዱ ወደ ግቢ ጉባኤ ሲሄዱ የሚያስፈልጋቸውን ነገር በማድረግ በማበረታታት ስነጓራቸውን ጠብቀው ቢወጡ ተቋማቱ ነው የሚመሰገኑትና እሱን በማድረግ አስተዋጽኦ ማድረግ አለባቸው በያምናለውና የግቢ ጉባኤ አገልግሎት ወይም የሀገር ዜጋ መቅረጽ ጉዳይ ለሆነ አካል ብቻ መስጠታል ምን ሸወደው ለዛ ነው በቃ ይሄ ጉዳይ የማቅሳን ጉዳይ ብቻ አርገን እናያለን ቤተ ክህነቱም እንደዛ አርገው ያያል ሰንበት ተማሪዎቹ በቃ እነሱ ቢመለከታቸው ይመስላቸው ለዛ ነው ላለፉት 40 ዓመታት 6 ኪሎ እስካሁን አዳራሽ የሌለው ወይም እስካሁን መጠለያ የሚማረው ማንም ጉዳይ ስለማይለው ነው አጥቢያዎቹ አዳራሽ ማዘጋጀት ነበረባቸው ከመላ ኢትዮጵያ መተው እነሱ አጥቢያ የሚማሩ ተማሪዎች ተመችቷቸው አዳራሽ ተዘጋጅቶላቸው ወንበር ተመቻችቶላቸው ቢማሩ ተጠቃሚዋ ቤተክርስቲያን ናት ብለው ያለማመን ችግር ነው ያለባቸው የሚጠቀም ማርቅሳን የሚመስላቸው ወይ የማርቅሳን ግዴታ ብቻ የሚመስላቸው አካላት ይበዛሉ እንደገና ደግሞ ሌሎቹን ከኢትዮጵያ ቤተክርስቲያን ውጭ ያሉትን ደግሞ መንግስትንም ሆነ ከፍተኛ ትምህርት ተቋማት ስናያቸው ይሄ የሃይማኖት ጉዳይ ብቻ የሚመስላቸው አካላት ናቸው ለዛ ነው ብዙ ጊዜ ነጠላት ተለበሱ መስቀለኛ አታድርጉ የጾም ምግብ አታውጡ ምናምን አታሩ በጾም ያሉ አሁንም የዛሬ 40 ዓመት በፊት የነበረ ችግር አሁንም ለመፍጠር የሚፈልጉ የዩኒቨርሲቲ አመራሮች አሉ ይሄ ገና አልገባቸውም ዜጋ መቅረጽ የማን ድርሻ እንደሆነ አልገባቸውም ማለት ነውና ዜጋ መቅረጽ የሁሉም ኃላፊነት ነው የተማሪ ወላጆች ኃላፊነት ነው የመምህራኑ ኃላፊነት ነው የትምህርት አስተዳደሩ ኃላፊነት ነው የትምህርት ሚኒስቴር ኃላፊነት ነው የመንግስት ኃላፊነት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለድርሻ አካላት በሙሉ ኃላፊነት ነው ግቢ ጉባኤ